ዘፍጥረት ምዕራፍ 28 ከቁጥር 10 ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆም መሰላል በምድር ላይ ተተክሎ ራሱን ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበትም ነበር። እነሆም እግዚአብሔር በላይ ቆሞበት ነበር። እንዲህም አለ፣ የአባትህ የአብርሃም አምላክ የይስሐቅ አምላክ እኔ ነኝ፣ እግዚአብሔር ነኝ። ይህችን አንተ የተኛባትን ምድር ላንተና ለዘርህ እሰጥሃለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድርም አሕዛብ ሁሉ ባንተ በዘርህ ይባረካሉ። እሺ ቀጥልሽ ቀጥላው። እነሆም እኔ ካንተ ጋር ነኝ፣ በምትሄድባትም መንገድ ሁሉ እጠብቅሃለሁ፣ ወደዚችም ምድር እመልስሃለሁ፣ የነገርኩን ሁሉ እስካደርግልህ ድረስ አልተውህምና። ያዕቆብም ከእንቅልፍ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ ያላወኩም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራን! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህ የሰማይ ደጅ ነው። ይህ የምን ደጅ? የሰማይ ደጅ ነው። አመሰግናለሁ። ከኔ ጋር ናችሁ? አዎ። ይህ የሰማይ ደጅ የሰማይ ደጅ ነው። እንደዛ ከሆነ ሌላ ደጅም አለ ማለት ነው። yes እሺ መሳፍንት 6:11 አውጣልኝ። መሳፍንት 6:11 የእግዚአብሔር መልአክ መጥቶ በኦፋራ ባለችው ለአቤዜራዊው ለኢዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ። ልጁም ጌዴዎን ከሚዲያማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። የእግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው፣ እግዚአብሔር ካንተ ጋር ነው አለው። ጌዴዎንም ጌታ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችንምስ የእግዚአብሔር ከግብፅ አውጥቷልና ብለው የነግሩን የነበረው ተአምራቱ ወዴት አለ? ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በሚዳማውያንም እጅ አሳልፎ ሰጥቶናል አለው። እግዚአብሔርም ወደ እርሱ ዘወር ብሎ በዚያ በጉልበት ሂድ፣ እስራኤልንም ከሚዲያም እጅ አድን፣ እነሆ ልክ ያለው አለው። እርሱም ጌታ ሆይ እስራኤል በምን አድናለው? ወገኔ ከምናሴ ነገድ ከሁሉ ይልቅ የተጠቃ ነው፣ እኔም በአባቴ ቤት የሁሉ ታናሽ ነኝ አለው። እግዚአብሔርም በርግጥ ከአንተ ጋር እሆናለሁ፣ ሚዳማውያንን እንደ አንድ ሰው አድርገ ትመታለ አለው። አሜን። ታች ወርደን ስናይ ልጆች የእግዚአብሔር ስጦታዎች። ስለዚህ በልጆቹ ጉዳይ ላይ አባቱን ያገባዋል። አሜን። አባቴ ባንተ ላይ ክፉ ብናገርም አባቴ መልካም ብናገርም በልጅ ላይ ይሆናል። እግዚአብሔር በልጆች ላይ አባትን ሀላቃ አድርጓል። በትዳር ላይ ባልን ሀላቃ አድርጓል። ባለቤትሽ በጌታ ካልሆነ በህይወትሽ በጣም መጸለይ ያለብሽ ዋና አርዕስት ቢኖር ባለቤትሽ ወደ ጌታ ቤት እንዲመጣ ነው። ባለቤትሽ ወደ ጌታ ቤት የማይመጣ ከሆነ ክርስትናሽ ሙሉ መሆን አይችልም። ባለቤትሽ በጌታ ሲሆን፣ ጸላይ ሲሆን፣ ጎበዝ ሲሆን ቤት ይጠበቃል። ባለቤትሽ ደካማ ከሆነ አንቺ ምንም ብጸልይ እንኳን ብዙ አቅም ተሎ አታገኝም። በአንድ ቤት ውስጥ እግዚአብሔር አባትንም ባልንም እንዲሁም ደግሞ በሀገር ደረጃ ልክ እንደዛው መንግስትንም ጌታ ሾሟል። ኢየሱስ ጌታ ነው። አሜን። በዚህ ምድር ላይ አምላካችን እግዚአብሔርን እናመልካለን። ሌላ ጌታ እኛ አናቅም። ግን በዚህ ምድር ኢየሱስ ያለ ከሰይጣን ስራ እንዴት ማምለጥ እንዳለብን አስተምሯል፣ መክሯል። ኢየሱስ ጌታ ነው። አሜን። ትንቢት ኢሳይያስ ምዕራፍ 53 ላይ ምንድን ነው የሚለው? የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማመን ተገልጧልና። በፊቱ እንደ ቡቃያ ከደረቀ መሬት አድርጎ መልክና ውበት የለውም። ባየነው ጊዜ እንድንወደው ዘንድ ደምግባት የለውም። የተናቀ የተጠላ የሕማም ሰው ደዌን የሚያውቅ ነው። ሰውን ፊቱን እንደሚሰውርበት የተናቀ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችን ተሸከመ። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ ተቆጠር ነው። እርሱ ግን ስለ መተላለፋችን ስለ በደላችን ደቀቀ፣
ተግሳጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን። በእርሱ ቁስል እኛ ተፈወስን። እና ታመን አናውቅም። እንዴት ታመማለን? አዎ እዚህ በዚህ ጉባኤ የሚያማችሁ እጃችሁን አሳዩ። ቁሙ። እንደ ባላችሁ ቦታ የሚያማችሁ ሰዎች ገባ ነብይ ጉርምዬ በእውነት በሱ ቁስል እኛ ተፈወሰን ተብሎ ተፈወስን። ያው ጉባኤ ሁሉ ተፈውሶ አልቀረን እኮ እንታመማለን፣ ግን በሱ እኛ እንፈወሳለን። አሜን አሜን። ዛሬ ትፈወሳላችሁ። አሜን። አንዴ ቁጭ በሉልኝ። ይሄ ስንት ነው? 2 በጣም በፍጥነት የጌታ መንፈስ እንደመረኝ 2 ሐሳብ ለመናገር ያክል ነው ይሄ ሁላ የምታገለው። አንዳንድ ቦታ አይታችሁ ከሆነ በየዓመት ሰው ይሞታል። እውነት አይታችሁ ከሆነ በየጊዜው ሰው ይሞታል። በሆነ ቦታ፣ በሆነ ከተማ፣ በሆነ ሀገር። በተለይ በዚህ ምድር ላይ እስካላችሁ ድረስ በተለይ አሁን ባለው ሁኔታ ውስጥ እናንተ የእግዚአብሔር ሰዎች በጣም ጀግና መሆን ካልቻላችሁ ዛሬ ቆማችሁ እንጂ ነገ ትወርቃላችሁ። በብዙ እንደክማለን፣ በብዙ እንወርቃለን። ኢየሱስ ጌታ ነው። አሜን። ግን ከምንም በላይ ከዛሬ ማታ ጀምሮ ብዙዎቻችሁ አሸናፊ ትሆናላችሁ። አሜን። አሸናፊ ትሆናላችሁ። ሆናለሁ። አሸናፊ ትሆናላችሁ። አሜን አሜን። ከዚህ ወይ አንድ ቀን አንድ አባት መጣ። ትልቅ ፖዚሽን ያለው ሰው ነው። አንድ ቤት ገዝቶ ነው የገባው። ለካ በዛ ቤት ከዛ በፊት ጠንቋይ ይኖሩ ነበረ። ቤቱ ቀለም የተቀባ ነው። ለዛም በነጭ ቀለም ነው የተቀባው። ግን በዛ ቤት ውስጥ ያ ጠንቋይ እስካለ ድረስ በየ3 ወር፣ በየ6 ወር፣ በየዓመት የለመደው ነገር ነበረ። ያስለመደው ጉዳይ አለ እዛ ቤት ውስጥ። ጠንቋይ ቤቱ ሽጦ ሄደዋል። ሰውየው አያውቅም። የገዛው ሰውዬ እዛ ቤት እንደገባ ትዳሩ ተፋታ። 2 ልጆቹ ሞቱ። እሱ እጁ ሽባ ሆነ። አንደኛው ልጁ አይኑ ጠፋ። እያለቀሰ እያዘለ እዚህ አዋሳ ገዝታ ውስጥ መጣ። ሲጸልይ ጌታ አሳየኝ። እንትና ማን ነው? እኔ አላቅም። እንትናስ? እኔ አላቅም። ከዛ በረዥም ገመድ ምልክቶችን እየነገርኩ ሲደርስ ላከለሱ ቦታ የሰጠው ሰውየው ነው። እዛ ቦታ ላይ በየ3 ወር የተለመደ መንፈስ አለ። የለመደው ጉዳይ አለ። ሰውየው ከሄደ በኋላ ጉዳይ አንተ ያቆመሃል። ስለዚህ አልኩ እና ምን ሊሆን የግድ ቤቱ መታደስ አለበት አልኩ። አረ ቀለሙ የተቀባ ነው አለ። የቀለሙ ጉዳይ አይደለም። ከዛሬ ማታ ጀምሮ እዛ ያለው መንፈስ እንዲፈርስ ወይ እንዳለ ቤቱን ለቀህ መውጣት አለብህ ሳትሞት፣ ካልሆነ እዛ ቦታ ላይ በጣም ማጸለይ አለብህ ብዬ አልኩ። ጸልዬ ሸኘው። አልዋሽም። እዚህ ያቆመኝ ጌታን አምላችሁ እዚህ ያለ እጁ ተፈታ። ቤት እንደሄደ ልጆች ተፈወሱ። አሁን ቤቱ መልካም ሆኗል። ግን ባለቤቱ በፍቺ ልጆችን በሞት አጥቷል። 2 ልጆችን በሞት አጥቷል። ሰውየው ጌታ አይቶ ባይመጣ ኖሮ ይሞት ነበረ፣ ሽባ ይሆን ነበረ፣ ቤቱ ባዶ ነበር የሚሆነው። አሁን ከኛ ውስጥ ብዙዎቻችን ስለዚህ ስለ ክፉ ስራ ሲስተም እውቀት የለንም። ግን በኃይል ይሰራ ያለው ጉዳይ አለና እናንተ እግዚአብሔር ሰዎች ቤት ስትከራዩ ትጸልያላችሁ ወይ? ተከራይ ሲመጣ ትጸልያላችሁ ወይ? አንተ ያለ በግቢ ምን አይ ግቢ ነው? አንዳንድ ሰዎች በረከቴ ከሆነ ጊዜ በኋላ እዛ ግቢ ከገባ በኋላ ወይ እንትና መቶ ከገባ በኋላ ትዳሬ ልክ አይደለም፣ ቤቴ ልክ አይደለም፣ ህይወቴ ልክ አይደለም። አሁን ዛሬ ከዚህ ግቢ ወጣችሁ ስትሄዱ አዲስ ቤት ገዝታችሁ ከሆነ ለመንፈሱ ፈርተ መቼ ቤት ለቀ ባትሄድም ከዛሬ ማታ ጀምሮ ያ የለመደው መንፈስ በጸሎት ኃይል ይታደሳል። አሜን። ይታደሳል። አሜን። ሁለተኛ ከዚህ ግቢ ስትሄዱ እንዲህ ይሆናል። በእናንተ ቤትና በሶስተኛ ግቢ በሁለተኛ ግቢ አንዴ በአይጥ አንዴ በጉሻ አንዴ በድመት የሚሰራ መንፈስ ከዛሬ በኋላ አይቋቋምም። አሜን አሜን። አይቋቋምም፣ አይችልም፣ አይቋቋምም። አሜን። ኢየሱስ ጌታ ነው። አሜን። በጣም በቅርበት ማቃት አንድ እናት አለች እዚህ አዲስ አበባ ላይ በኮንዶሚኒየም ቤት ገብታ እዛ በስትገባ ትታመማለች፣ ከወጣች ትፈወሳለች እና መኖር አልቻለችም። ጌታ አሳየኝ። ቀጥሎ ያለው ግቢ ላይ ምን እንዳለ መንፈሱ ሲመታ መኖር ጀመረች። 2 እጃችሁ ከፍ አድርጉልኝ። ከዛሬ ማታ ጀምሮ የሚያናውጣችሁ ይመታል። አሜን። የሚረብሽ ይመታል፣ ይመታል። የሚያናውጥ ይመታል፣ ይመታል። እሳን በኢየሱስ ስም በስ በኢየሱስ ስም እሳን በኢየሱስ ስም በስ በኢየሱስ ስም እሳን በኢየሱስ ስም በስ በኢየሱስ ስም አሜን። አትሉማ? አሜን።
አንድ ጊዜ አይታችሁ ከሆነ ወላይታ ሶዶ ሲመጣ እንዲህ ያልኩ ላልተወሰነ ወራት ድጋሜ ወላይታ ሶዶ አልመለስም ብዬ በሚዲያ አወጅኩ። እኔ ወላይታ ሶዶ ሳልሄድ ሳምንት አሳልፌ አላውቅም፣ ቀን አሳልፌ አላውቅም። የምወደው ተወልጄ ያደግኩ ቦታ ነው፣ ሾልኬ የሚሄድ ቦታ ነው። በሚዲያ ወጣውና ከዛሬ በኋላ በወላይታ ሶዶ ላይ በጉባኤም አላገለግልም፣ በገስታውስም አላገለግልም፣ ሶዶ እኔ አልመጣም ብዬ በሚዲያ አወጅኩ። እኔ ያወጅኩ በራሴ ነው የመሰለኝ ሶዶ የሚባል ከተማ እስከሚያስጠላኝ ድረስ። አንድ ጊዜ ጌታ አሳየኝ። ድጋሜ ቸርች ገስታውስ ጸሎት ቦታ ሶዶ እንዳትመጣ እንዲህ አይነት ሰው እንዲህ አድርጎብሃል አለ። በእኔ በወንድማችሁ በነቢይ እስራኤል ዳንሳ ላይ የምወደው ከተማ እስከሚጠላ ድረስ በሚዲያ ወጥቼ ወላይታ ሶዶ ከዚህ በኋላ አልመጣም ብዬ እስከማውጅ ድረስ ለካ ያደረገው ጌታ ሳይሆን የመንፈስ ውጊያ ነው። አንዳንድ ሰው ከምድር ተነስቶ ከመሬት ተነስቶ ከባለቤቱ ጋር ከጓደኛ ጋር ከተማ ይጠላል። ከዛ ጌታ አሳየኝ መንፈሱን ከዛሬ በኋላ መታው አለ። መንፈሱ ሲመታ ይሄው እንደምታየው በሳምንት 4 ቀን 5 ቀን መሄድ ጀመርኩ። አሜን አሜን አሜን። እስቲ አሜን። ቦታውን በትክክል መናገር አልፈለግም እንጂ ከኛ ረቅ ብሎ ባለው ቦታ ላይ በአንድ ቦታ ላይ በሆነ ጉዳይ ተጠቅሞ የሚሰራው ጉዳይ ጌታ አሳየኝ። 3 ቀን ሳይሞላ እሱ የሚቀልበው የሱ ጉዳይ ሁሉ ከእጁ ወጥቶ ይጠፋል አለ። መንፈሱም ያም ከእጁ ወጣ። አሁን ጌታ ይባረክ። በመወደው በሶዶ ከተማ ላይ እየርኩ አገለግላለሁ። እሺ። ስለዚህ አንዳንዶቻችሁን ያሳምማችኋል፣ ያስጠላችኋል። እኔ ብዙ ሰዎችን አውቃለሁ። ቤቱን ሰርቶ ወደ ቤት አይገባም። የራሱ ቤት እያለ ይከራያል። አይወድም ቤቱን። ሲገባ ይታመማል። ሲገባ ልጆቹ ይታመማሉ። ኢየሱስ ጌታ ነው። ለዚህ ለጌዲዮን ያለው ምንድነው? መሰዊያን አፍርስ ነው። አፍርስ። ህንጻውን አፍርስ አይደለም፣ መንፈሱን አፍርስ። ቀለም ቀቡ አይደለም፣ መንፈሱን አፍርስ። ቀኝ እጅ ከፍ አድርግና እናንተ የእግዚአብሔር ሰዎች ሕያው ጌታን አምላችሁ እየለፋችሁ የደከማችሁ በየዓመት በየጊዜው በየሰዓት እጅን ባዶ ህይወትን ባዶ ጤናን ባዶ ሞት እስከምትድረስ አይታችሁ ከሆነ በየሐኪም ቤት በየሆስፒታል ይሄ ወረፋ ያዘው ሁሉ ላለመሞት የመጣ ህዝብ ነው። ግን ከእናንተ አንዳንዶቻችሁ ሞት ይታያችኋል። ጥፋ ይላል፣ ሙቱ ይላል፣ ሊያጠፋ ይፈልጋል። የመንፈስ ውጊያ ነው። እኔ ዛሬ ማታ መጸለይ እፈልጋለሁ። በስውርም በግልጽ የሚሰራ ጨለማ ከዛሬ ማታ ጀምሮ ይመታል። አሜን። እስቲ በቁጣ በኢየሱስ ስም በኢየሱስ ስም ድገሙ። በኢየሱስ ስም አንተ ድገሙ። ባካችሁ በኢየሱስ ስም አንተ ድገሙ ባካችሁ። በኢየሱስ ስም መጸለይ እችላለሁ? ይቻላል። መጸለይ እችላለሁ? ይቻላል። እንዲህ ይሆናል። እናንተ እግዚአብሔር ሰዎች ይሄው ትልቁ ነገር ሰይጣን ኃይል አለ ብዬ እሱ የሰበኩ አይደለም። ዝም ብለህ በሌላ አይሰራም ብለህ መተው የለብህም። እየሰራብን ነው። አሁን ቅድም አይታችሁ የሚጮኸው ሁሉ እዚህ ጉባኤ የነበረ ሰው ነው። ቅድም የነበረው ሁሉ አሁን ሰንቶ ሲጮህ ነበር። በአንተ ደግሞ ያለው አይጮህም እንጂ ነገር ያበላሸ ነው። አካውንቱን ያበላሸ ነው። ትዳሪ ያበላሸ ነው። መንገድ ያበላሸ ነው። ህይወቱ ሁሉ ጥሩ አይደለም። ደስተኛ መሆን የለባችሁም። ዛሬ ማታ መንፈሱ ይመታል። አሜን። በህይወታችሁ ምርጥ ዓመት ይሄኛው ዓመት ይሆናል። ያለው ዓመት ይሆናል። አሜን። አዲሱ ዓመት ይሆናል። አሜን። ዛሬ ማታ መንፈሱ ይመታል። ከነገ ጀምሮ ተናግረህ ትሰማለህ። እሰማለሁ። ሮጠህ ታሸንፋለህ። የዘራው ይበቅላል። የቆፈርከው ይመነጫል። አንድ ቦታ አትመላለስም። አሜን። እዛ ነው ኢየሱስ የነገርኩን ሁሉ እስከማደርግ ድረስ አልተውህም አልጥልህም ያለው እግዚአብሔር ነው። እሱ ታማኝ ነው። እጃችሁ ከፍ አድርጉልኝ። የምስራች አሜን። ከሰማችሁ ከተስፋ ቃል አንድ ሳይቀር ይፈጸማል። ትንቢቱ ይፈጸማል። ትንቢቱ ይፈጸማል። አሜን። እና ያዕቆብ ተነስቶ ይህ የእግዚአብሔር ደጅ ነው አለ። ቦታውን ስፍራውን በእርግጥ እግዚአብሔር በዚህ አለ እግዚአብሔር በዚህ። አንዳንድ ቦታ ይዛችሁ ከሆነ ይቀፋችኋል፣ ይጫጫናል፣ ደስ አይልም፣ ውጣ ይላል፣ በጣም ያስጠላል። አንዳንድ ቦታስ ሰላም ይሰማል። የጌታ መንፈስ ሲኖር የተጸለየበት መንደር ያስታውቃል። ሟርተኛ ካለ ይከብዳል፣ በጣም ነው የሚያስጠላ። ኢየሱስ ጌታ ነው። ዛሬ ማታ ጀምሮ እንዲህ ይሆናል። ቤት ያለው አልጋ ባይመችም
የቤታችሁ ሰላም ሙሉ ይሆናል። አሜን። መንደሩ ሰላም ይሆናል። ዳዊት እንዲህ አለ፣ እናቴና አባቴ ተውኝ አለ። እግዚአብሔር ግን ተቀበለኝ አለ። የገዛ ወንድሙ እንዲህ አለው፣ የልቤን ተንኮል እኔ ያውቃለሁ አለ። ወንድሞቹም አልተቀበሉት፣ አባቱም አልተቀበለም፣ እናቱ። እግዚአብሔር ግን ተቀበለ። ኢየሱስ አንድ ጊዜ እያስተማረ እያለ ብዔልዜቡል አለበት ተብሎ ተወራ። ቃሉ እንደሚለው ከሆነ እሱ እያስተማረ እያለ መጡና ሰዎች እንዲህ አለው፣ እናት እና ወንድሞች ውጭ ቆሞ ይፈልጓል አለው። እሱ ግን ምን አለ? ማነው ወንድሞቼ አለ? ውጭ ቆሞ የሚጠብቀው እንደ አይደለም። እነሱ ማዕበደ እያሉ ነው፣ መንፈስ አለበት እያሉ ነው። ዛሬም በእኔ ስር ቁጭ ብሎ ቃልን የሚሰሙ ትንቢትን የሚሰሙ የሚቀበሉ የአባትን ሀሳብ የሚያደርጉ ወንድሞቼ እናንተ ናቸው፣ ልጆቼ እናንተ ናቸው፣ በመንፈስ የወለክነት ናቸው አለ። ስሙ የተባረከ ይሁን። ዛሬ ጠጋ ብዬ ላውራ እስቲ ያኔ ኢየሱስ ብሎ እስቲ እናንተ የእግዚአብሔር ሰዎች ከገዛ አባት በላይ ከገዛ ከልጆች በላይ በመንፈስ ተወልዶ ያደጉ ልጆች በጣም ጠቃሚ እንደሆኑ ታውቃላችሁ ወይ? አሁን ወደ ክርስትና ሕይወት ስንመጣ የእናቴ የአባቴ ልጅ የሚባል ነገር አይሰራም። ከሆነን ጥሩ ነው፣ ግን በመንፈስ ተወልዶ ያደጉ ሰዎች እንዳሉ ይታወቃሉና ክብር ለኢየሱስ ይሁን። እኔ በዚህ በ10 ዓመት ቆይታዬ ውስጥ በግሌ ከጌታ ጋር ንስሐ የሚገባው ነገሮችም አሉ፣ ደስ ያለ ጉዳዮችም አሉ። ዛሬ የመጀመሪያ ጉባኤ ይሄ ጉባኤ ነው። የመጀመሪያ ውሳኔ በዚህ ጉባኤ ነው የሚወስነው። እርግጠኛ ሆኜ ነው የምናገረው፣ ታሪካችሁ ይቀየራል፣ ጤናችሁ ይመለሳል። ቅድም እዚህ ቦታ ምን አለችን? አንድ እህታችን ስትናገር እንዲህ አለችኝ። በካንሰር ምክንያት ጥቁር አንበሳ ያሉ ዶክተሮች ከዚህ በኋላ እቺ እናት ትሞታለች፣ ቤት አስገቢ አሉኝ። እኔ ግን አንተን ፍለጋ እስከ ሶዶ መጣሁ፣ እስከ አዋሳ መጣሁ። በስንት መከራ አገኘው። ሳገኝክ እንዲህ አልከኝ፣ ከ15 ቀን በኋላ ትሞታለች ተብላ ከሐኪም ቤት ከጥቁር አንበሳ ወጣ ቤት የመጣች እናትሽ ዛሬ እቺ ፀሐይ ሳጠፋ ተፈውሳ ረጅም ዕድሜ ነው የምትኖረው አልከኝ። እናቴ ተፈውሳ ሙሉ ተፈውሳ ሐኪሞች ያለው ጉዳይ አልጸናም፣ አንተ ያለው ጉዳይ ጸንቷል። ዛሬም በሕይወት አለች በደህና አለች። ቅድም ስትናገር አንዷ ምን አለች? ቅድም አይታችሁ ከሆነ ምስክርነት ባለቤቴ ነው የዛሬ 15 ሳምንት ልጅን ይዞ ጠፋ። አለቀሰች። አይዞሽ ልክ የዛሬ ሳምንት ልጅሽ ወደ እጅሽ ገብቶ የምትወጂው ልጅሽ ይዘሽ በአካል ትመጪያለሽ አልከኝ። ይኸው ዛሬ ጌታ ይባረክ ልጄን ይዤ መጣሁ ብላ ቅድም እዚህ ቦታ መሰከረች። ስሙ የተባረከ ይሁን። ከእናንተ ብዙዎቻችሁ በሆነ አጋጣሚ መታችሁ ስታማክሩኝ በዛ ጉዳይ ላይ ሲጸልይ ጌታ ሰምቶ የብዙ ሰዎች ደስታ አይቼ ያውቃለሁ። ክብር ለኢየሱስ ይሁን። በተለይ በዛሬ ቀን አሁን ቆሜ ያለው በአዋሳ ከተማ በዚህ ቦታ ነውና አሁን በዚህ ቦታ ካላችሁ ከእናንተ ውስጥ በዚህ ዓመት የማናችሁ ሕይወት አይበላሽም። በማናችሁ ቤት ሞትና ሐዘን አይሆንም። ጨለማ ሁሉ ይሰበራል። ክፋት ሁሉ ይነሳል። ሟርት ባንተ ላይ አይሰራም። ሟርት በቤቴ አይሰራም። እስኪ አንተ ላይ በኔ ላይ አይሰራም። በሳንተ እናንተ የእግዚአብሔር ሰዎች ከፊት ባለው በአዲሱ ዓመት እግዚአብሔር እድሜ ከጨመረ ምን ታደርጋለህ? እግዚአብሔር ገንዘብ ከሰጠ ምን ታደርጋለህ? እግዚአብሔር ወንበር ካዘጋጀልህ ምን ታደርጋለህ? እግዚአብሔር ቻንስ ከሰጠ ምን ታደርጋለህ? በእግዚአብሔር ቃል ስናይ ብዙ ቦታ ላይ ኃጢአትን ይቅር አልልም የሚል ቃል ብዙ አላየንም። ግን አንዳንድ ቦታ ላይ አለ።
በተለይ ነፍሰ ገዳዩን ይቅር ብያለሁ እንዲህ ይቅር ብያለሁ እያለ በአንድ ቦታ ግን የሚል ቃል አለ። እስከ ፍጻሜ ድረስ ይቅር አልልም ያለው ቃል አለ። እዛ ቦታ ላይ ያለው ሰውዬ ሰው ገሎ አይደለም፣ ክፋት ሰርቶ አይደለም፣ የሚበላ የሚጠጣ ሁሉ አዘጋጀ። ሲሞት እንኳን ሬሳው እንዳይበሰብስ ቤት ሁሉ ሰራ፣ አመቻቸ። ትልቅ ስልጣን አለው፣ ትልቅ ቦታ ወንበር ያለው ሰው ነው። ከዛ እንዲህ ነው ያለው፣ ነፍሴ ሆይ ደስ ይበልሽ፣ አሁን የሚበላ የሚጠጣ ሁሉ አዘጋጅቻለሁ፣ ረጅም ነው የምኖረው ብሎ ሲናገር ጌታ ንግግሩ ያዘበት። አንተ ሰነፍ ሰው ለምግብ ይኖራል፣ ለመኖር ይበላል እንጂ ለምግብ ይኖራል። ነፍሴ ሆይ ብይ ጠጪ ነው የምትላት፣ ዛሬ ማታ ይወስዳለሁ አለ። ነፍስህ ዛሬ ማታ ይወስዳለሁ፣ የሰበሰብከው ሁሉ ይበተናል፣ ካልሆነ አለው እንደ ኳስ እለጋለሁ አለው። የጌታ እጅ አንደ ከለጋ የት ነው የምጥለው? አገር አልባ አደርጋለሁ፣ የሰበሰብከውን ትበትናለህ፣ ባዶ አስቀራለሁ አለው። ደግሞ አንድ ቦታ ላይ አምላክ ሆኖ ባንተ ተገርም ያለው ባንተ ተደንቅ ያለው ብሎ ጌታን ያስገረመው ሰው ማን ነው ብትሉ ትንቢት የተናገረው ነቢይ ሙሴ አይደለም፣ እሳት ያዘነበው ኤልያስን አይደለም፣ ከትውልድ ሁሉ መርገም የሰበረው ኤልሳም አይደለም። አንድ አሕዛብ ይሄ አሕዛብ ድሃን ይወዳል፣ በሚያገኘው ገንዘብ ቸርች ያሰራል። በመጣ ጊዜ ሽማግሌ ልኮ ነገሩት። ጌታ እንዲህ አለው፣ ድሃን ትወዳለህ? ይወዳለም። በምታገኘው አጋጣሚ ቸርች ነው የምታሰረው፣ ቸርች ነው የማሰረው። በአንተ ተገርም ያለው በአንተ ተደንቅ ያለው። በእስራኤል እንኳን እንዳንተ አይነት ሰው አላየውም አለ። አብርሃም እንዳንተ አይደለም፣ ሙሴ እንኳን እንዳንተ አይደለም፣ ኤልያስ እንዳንተ አይደለም፣ ዳንኤል እንዳንተ አይደለም። ልቢ ተመችቶኛል። ልቢ ለወንጌል ነው፣ ልቢ ለድሃ ነው፣ ልብን ወድጃለሁ አለው። ላካ ጌታ የሚያስደስት ልብ አለ። ትንቢት መናገር ይሄ ልቡን አያሳርፍም። አጋንንት ማውጣትም ልብ አያሳርፍም። በዚህ በአዲሱ ዓመት እንዲህ ይሆናል። በጌታ በኢየሱስም ድሃን ታሳርፋለህ፣ ቸርችን ታሳርፋለህ። እስቲ በአዲሱ ዓመት በሉስ እኔ ተባርከ ለበረከት ይሆናለሁ፣ ለበረከት ይሆናለሁ። ኢየሱስ ጌታ ነው። ድንቁ ኢየሱስ